ዛሬ ከኔ ከሆናችሁ የመሰለ ቆንጆ ያተርክክና የበደርጃ ነው ጣለ እንዳመጣችሁ ጠብቁኝ። ከናስልንት እንዴት ናችሁ? እንደምሰነበታችሁ? ሼፍን አስተፈራ ነኝ። ዛሬም እንደተለመደው አንድ ምግብ እየሰራን ቆይታ እናደርጋለን። የዛሬ ምግባችን ደግሞ ክክ ወጥን ለየት አድርገን ከበደርጃን ጋር እንሰራዋለን። ከምን ጋር? ከበደርጃን ጋር። እንግዲህ ከዚህ ጋር የሚሰራው ክክ ወጥ ትመለከታላችሁ። ቆንጆ የሆነ የጾም አማራጭ ሆናችኋል። ተካተሉ። እንግዲህ የሚያስፈልጉ ግብአቶች በሙሉ አሟልቼ መጥቻለሁ። በተራ በተራ ቀረብ ያቋታያችሁና ግብአቶቹን ተዋውቃላችሁ ማለት ነው። እዚህ ጋር እንደምትመለከቱት የተላጠ ነጭ ሽንኩርት አለ። ይህችን በኋላ በመቀጥቀጫ መተመት አድርገን ወይ ደግሞ አድቀን ካላምን በኋላ እንጠቀማታለን ማለት ነው። ይህችኛው አንድ ግብአታችን ነች። ሌላ ግብአታችን ደግሞ ቆንጆ ለጋ ኤግ ፕላንት ወይም በደርጃን አለን። ይህም ለዚህ ስራ ያስፈልገናል። ለግብአታችን ደግሞ ቆዳ የተላጠ ቲማቲም አዘጋጅቻለሁ። ይህም ለዚህ ስራ ገንፈል አደረጉት ጥሬ ቲማቲም ነው፣ አልተገነፈለም፣ ያስፈልጋቸዋል። ሁለት ተለቅ ያለ ሽንኩርት ደግሞ የተፈጨ ሽንኩርት ያስፈልጋቸዋል። አነሳ ያለ ከሆነ ደግሞ 3-4 መጠቀም አለባችሁ ማለት ነው። ተቀቅሎ የተዘጋጀ አተር ወይ ደግሞ በእንግሊዝኛው የሎ ሌንት የሚባለው ነው፣ እሱ ያስፈልጋቸዋል። እንዲሁ ደግሞ ቆንጆ የቤት በርበሬ ያስፈልጋቸዋል። በተጨማሪ ቅመማ ቅመሞች ላይ ደግሞ የተዘጋጀ ኮረሪማ አለ። ይህን ኮረሪማ እንጠቀማለን። ትንሽ እርድም ማድረግበታለሁ። ጣዕሙ ቆንጆ ያገላቸዋል። ሲጋ በሚጋበ ሰዓት ጣዕሙ ቆንጆ ትንሽ እርድ እናደርግበትና የማዘጋጅላችሁ ቆንጆ አተር ወጥ አለ። ለየት የሚያደርገው በደረጃ ይጋበታል። ተካተሉ። በቅድሚያ እንግዲህ አትክልቶቹን መክተፍ እንጀምራለን። እንግዲህ የቀሩ አትክልቶች 3 አትክልቶች ናቸው። ቲማቲም፣ ነጭ ሽንኩርትና በደረጃውን ከትፋለሁ። ከበደረጃውን እንጀምራለን። ይህኛው እንደዚህ ቀናቃናቃችሁ እንደዚህ ማድረግ በደረጃኑን እንዳርጋቸው ማድረግና እንደገና በትንሹ ደቆን ይከተፋል። በዚህ መልኩ እናዘጋጃለን። ግን ቆዳው ጠንካራ ስለሆነ ነው ድምፁ ያርበሻችሁ ያለው። በዚህ መልኩ እያዘጋጀን ከተፍን በቆዳ ጋር እንደዚህ ማስቀመጥ ትችላላችሁ። እንደዚህ አድርገን ትንሽ ጨው እናደርግበትና እናስቀምጠዋለን። ትንሽ መሬት ካለው እሱን እንወጣለን። ግን ለጋ ከሆነ ብዙም አያስቸግርም። አሁን ሲያዩት ብዙ ይመስላል እንጂ ልክ የጎመን አይነት ባህሪ ነው ያለውና በኋላ ሲበስል በጣም መጠኑ ያንሳል። እንዲህ ካደረጋችሁ በኋላ ይሄን ከትፋለን። ከቲማቲም እንከትፋለን። ትንሽ አበሻ ወጥ አይነት ስለሆነ ቲማቲሙን ከተለምዶ ድቅድቅ እናደርገዋለን። እንዲያጋቸው
እናደርግና ያዘጋጀነውን ነጭ ሽንኩርት በዚህ መልክ መታ እናደርገዋለን። ካረጋችኋል እዚህ ላይ ቲማቲሟ ላይ ቀልቀል አድርጋችሁ እንደዚህ አድርጋችሁ ማርቀቅ ነው። ስመለስ እንግዲህ ድስታችንን ጥድና ቆንጆ የበደርጃና የክክ ወጥ መልክታላችሁ ተካተሉ። እሺ ተመልሻለሁ። አሁን ማዘጋጃ ድስታችንን እሳት እንለኩሳለን። የባህል ምግባችን ስለሆነ መጀመሪያ እንግዲህ ምንጊዜም እንደምነግራችሁ ከዘይት ሳይሆን ከሽንኩርቱ ጀምር በጣም ቆንጆ ነው። ትንሽ ውሃ መጠጥ ካደረገልን በኋላ ነው ዘይት መጨመር ያለብን። በዚህ አጋጣሚ ለቻናላችን አዲስ ከሆናችሁ ገና ዛሬ ብቅ ካላችሁ ሰብስክራይብ ማድረጉን እንዳዘነጉ፣ የደወል ምልክቱንም ጫን አድርጓል። ሁሌ አዲስ ምግብ ስንሰራ እናንተ ከቀኑ ይደርሳቸዋል። በጭማይ ደግሞ ላይክ ማድረግ እንዳይዘነጋ፣ ሼር በማድረግ ሙሉ ባለሙያ እንዲሆን በማድረግ እንድታግዙን እንጠይቃቸዋለን። አሁን እንግዲህ የበደርጃና የአተር ክክ ወጥ መሰራት ጀምሯል። እንደምትመለከቱት እዚህ ጋር ሽንኩርት ትንሽ መጠጥ ያለ በእንትን እንግዲህ የባህል ምግባችን እንግዲህ በደንብ በስል የማለት ነገር አለው። እሱን ግን ከሱ ሳልወጣ መሰራላችሁ። እንደ ሌሎቹ ምግቦቻችን ትንሽ ያዝ የሚያደርግ ጥርስ ላይ ብዬ እናንተን አላስገዳችሁም። ግን የበለጠ ሁሌ እንደማወራችሁ ነው። አትክልቶች በጣም ሳይበስሉ ብንመገባቸው በጣም ቆንጆ ነው እና ያበን ጥሩ ነው። እንዲህ ካረግን በኋላ ዘይት እንጨምራለን። እንግዲህ በሀበሻ ቡና ሲኒ አንድ ይሆናል የምጨምረው። ካረክ በኋላ ከደን አድርጌ 1-3 ደቂቃ ያክል አበስለዋለሁ። ስመለስ አብረን ቆንጆ ምግብ እናዘጋጃለን። ጠብቁ። እሺ ተመልሻለሁ። እንደምትመለከቱት ቆንጆ ነው። በዚህ መልክ ከበሰላችሁ በኋላ ቲማቲሙና ነጭ ሽንኩርቱን አብረን እዚህ እንጨምራታለን። እዚህ እናደርጋለን። ትንሽ ኮረሪማ እናደርግበታለን። በጣም ቆንጆ ያገላችኋል። ኮረሪማ እንዳብረ ሲበስል በርበሬ እናደርጋለን። ሁለት ሾርባ ማንኪያ ያክል በርበሬ አዘጋጅተን ነበረ። እሱን ጨምረናል። ከቲማቲሙ ጋር በደንብ ባጎ እንዲበስል አሁን በቂ እንግዲህ ተጠዋል። ከ5 ደቂቃ በላይ እናቆየዋለን። በደንብ በርበሬውና አትክልቶቹ እንዲገናኙ ማለት ነው። እመልሳለሁ። አሁንም ጠብቁኝ፣ የትም ታትዱ። እሺ ተመልሻለሁ። ዋው ታሳሹ እንዴት ነው የሚያምር! ቆዳው በጣም ያምራል። እዚህ ላይ እንግዲህ አተር እንጨምራለን። የበሰለ አተር እንጨምራለን። አተር የበሰለ ስለሆነ ብዙም ሰዓት አይፈልግም። ይህ ካረግን በኋላ ያዘጋጀነውን በደረጃ አብረን እናበስለዋለን ከአተሩ ጋር። ትንሽ ውሃ ጠብ እናድርግበት።
እንዲያገ ደግሞ አንድ 3-4 ደቂቃ ደግሞ እናበስላለን። ጠብቁ። እሺ ተመልሻለሁ። እንደምትመለከቱት ዋው ቆንጆ ሆኖ በደረጃኑ ከአተሩ ጋር እየበሰለ ነው ያለው። ከታች መጠኑ በጣም እንዳነሰ ቅድም ብዙ የነበረው በደረጃን ሲበስ እንደዚህ መጠኑ በጣም አንሷል። አሁን እንደዚህ በሶላ እንድናወጣ እንደዚህ እናወጣና እንዲያገን አበሻ ጣም እንዲኖረው ማለት ነው። ስለዚህ በሶላ እናደርግበታለን። በሶ ብላ ተጨማሪ ኮረሪማ እናደርጋለን፣ ጨው እናደርጋለን። አረግና ውሃን ከልሳለን ማለት ነው። ዋ እንዴት ያምራል! ይሄን እንግዲህ ወጥ እንግዲህ ለትንሽ ደቂቃ ለ10 ደቂቃ እናንተ ከተከሆነ ከዛ እንጀራ እናቀርብና አብረን ቀምሳለን ማለት ነው። አሁን ወጡ አልቋል። በጣም ቆንጆ የበክክና የበደርጃን ወጥ ይመስላል። ጣዕሙ ደግሞ በጣም ልዩ ነው። ጠብቁኝ። እሺ ተመልሰናል። እንደምትመለከቱት ወጡ ደርሷል። አሁን ያዘጋጀነው ወጥ የበደርጃንና የክክ ወጥ ነው። በመቀነሻ እቃ እንደዚህ አቃርጋችሁ ማቅረብ ትችላላችሁ። ቀጥታም ወደ እንጀራ ማድረግ ይቻላል ማለት ነው። እንዲህ አድርገን በጣም የሚያምር ቆንጆ የምግብ አሰራር ስንቅ መስረማ እንጀራችን ዘርጋ እናደርግና እስቲ ከዚህኛው ወጥ እናደርግና ልቅመሰው እስቲ። ሳይ ቆይ ደግሜ ነው ማውራችሁ። በጣም ይጣፍጣል፣ በጣም ይጣፍጣል። ደግሜ ነው ማውራችሁ። የሆነ የዱባ ወጥ፣ የሽምብራ አሳ፣ የምስር ወጥ የሆነ ቅቅል ያለ ደስ የሚል ቃና ነው እዚህ ያለውና በተለይ ደግሞ ከላይ የገባው የበሶላው ቅጠል ቆንጆ አጉጣም ልዩ አድርጎልኛል። በጣም ወድጄዋለሁ። በጣም ቆንጆ ምግብ ነው። እባካችሁ ሞክሩት። እንግዲህ ሁሌ ለእናንተ የመሰለ ምግብ እየሰራን እናቀርብላችኋለን። እናንተ ብቻ የሚጠበቅባችሁ ላይክ ማድረግ ብቻ ነው፣ ሰብስክራይብ ማድረግ ከኛ ጋር ቤተሰብ መሆን ብቻ። ሁሌ ባለማ እናደርጓችኋል። እባካችሁ አተርክክን ከበደርጃን ጋር ሞክሩት፣ ትወዱታላችሁ። ዛሬ ምግባችን ይመስል ነበር። በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችኋል። ቻው። እኔ መለሰ